አለኝ ያለሁት ነገርየው ለሞት የሚያበቃ አይደል ህመሜ ለሞት የሚያደርስ አይደለም እያለን እንግዲህ ያመለጠን ተወዳጁ አርቲስት ነፃነት ወርቅነህ ዛሬ ለብዙ ኢትዮጵያኖች፣ ለአድናቂዎቹ፣ ለቤተሰቦቹ እጅግ በጣም ከባድ ሀዘን ነው። ከባድ ቀን ነው። እንግዲህ አይታችሁ ከሆነ ዛሬ ሚዲያው በአጠቃላይ ስለ ታዋቂው አርቲስት ነፃነት ወርቅነህ ስለ ብዙ የስራ ዘርፍ ባለሙያ የሆነው ሲጫወት የሚያምርበት ለዛው ሳቁ ሁሉ ደስታን የሚፈጥር በሄደበት መድረኮች ሁላ እንግዲህ በፈገግታ ሰው አስቆ እንግዲህ ቃለ ምልልሱን ጨርሶ የሚወርድ ሰው ነው። በቲያትር ስራው ደግሞ እጅግ በጣም ተወዳጅነትን አለው። ነፃነት ያለበት ቲያትር እንግዲህ ሳቅን፣ ደስታን ጭሮ ሁሉም ሰው የሚያደንቀው የሚወደውን ስራ የሚያሳይበት ነው። እንደ ዋዛ ተለየን ይላሉ ጓደኞቹ። ነፃነት ወርቅነህ እንግዲህ እየሳቀ ህመም አድርጎ ቻል አድርጎ የኖረ ሰው ነው። ዛሬ እንግዲህ ታዋቂው አርቲስት ነፃነት ወርቅነህ እንግዲህ ህልፈተ ህይወት ከሰማን ወዲህ ስለሱ ጤና የተለያዩ መረጃዎች እየወጡ ይገኛል። የስራ ባልደረባውና በስቱዲዮ አብረው እንግዲህ ስራን የሚያካፍሉን ሰይፉ ፋንታውን እንግዲህ በቅርብ ቀን አግኝቼው ነበረ። ህመም እንዳለበት እናውቃለን። እንዴት ነህ ተሻለህ ወይ እንዴት ነው ለውጥ አለ ወይ ስንል ቆንጆ ሆኖ ነበር፣ ደህና ነኝ ብሎ ነበረ። እንደውም ከበፊቱ የተለየ እጅግ በጣም አምሮበት ነበር ሲል እንግዲህ ተደምጧል። እንግዲህ ነፃነት ወርቅነህ እንደዚህ እያለ የብዙ ሰዎች ጥያቄ የነበረውን ወዴት እያመራ ነው እያሉ የነበረውን ነገር እንግዲህ አምልጦናል። ደህና ነኝ ጤነኛ ነኝ እያለ እንግዲህ ህልፈተ ህይወቱን ሰምተናል። ትናንትና እንግዲህ በቀኑ የቤተሰብ ጨዋታ ፕሮግራምን ተቀርጾ እንደወጣ ዛሬ ድጋሚ ደግሞ ስራውን ለመስራት እየተሰናዳበት ባለበት ሰዓት እንግዲህ ትንሽ ህመም ቢጤ ገጠመው። ህመሙን እንግዲህ ለመታየት ሆስፒታል በርጋ ሲደርስ ግን አልቻለም። ህልፈቱ ተሰማ። በጣም ብዙ ሰዎች አስደንግጧል። መኖሪያቸውን በአሜሪካ ያደረጉት ባለቤቱና ልጆቹ ደግሞ ሌሊት ነው እነሱ ጋር መርዶ መስማት ደግሞ እጅግ በጣም ከባድ ነበረ። ብዙሃኖቹ ባካችሁ ወደ ሚዲያ ታጋሩብን፣ ገና እሷ አልሰማችም፣ ሚዲያ ላይ እጅግ በጣም የምትጠቀምናት ባለቤቱ የሴት ጠንካራ ናት ባካችሁ እያለች እንግዲህ አንደታችን ስትማጸን ነበረ። ሚዲያውን አጥለቅልቋል። እንግዲህ መረጃው ከወጣ በኋላ ነበረ ይሄን ነገር ስትናገር የነበረው። ነፃነት ወርቅነህ ስለ ልጆቹ አውርቶ አይጠግብም። አንድ ወንድ ልጅና 2 ሴት ልጆች አሉት። ወንድ ልጁ በቅርቡ እንግዲህ ወደ ዩኒቨርሲቲ እንዳመራ ከሳምንት በፊት በተናገረው ቃለ ምልልስ ላይ የተናገረው ነበረ። 2 ልጆቹ ደግሞ አንደኛዋ ሃይስኩል አንደኛዋ ደግሞ ፒያኖ መማር ትወዳለች ሲልም እንግዲህ ተናግሯል። እጅግ በጣም አስደንጋጭ ነው። ልጆቹ ባደጉበት ሰዓት ጥሩ ነገር በሚመለከቱበት ሰዓት ይህን በመሆኑ ደግሞ እጅግ በጣም አስደንጋጭ ነው። እንግዲህ ቀብሩ እሁድ በስላሴ ቤተክርስቲያን እንግዲህ ቀበረ ይፈጸማል። ከጠዋቱ 2 ሰዓት እስከ 6 ሰዓት እንግዲህ በታዋቂ አርቲስቶች፣ በጓደኞቹ፣ በስራ ባልደረቦቹ፣ በቤተሰቦቹ እንዲሁም ባለቤቱ በተገኘችበት እንዲህ ቀብር ይፈጸማል። እንግዲህ በጣም ብዙ ኢትዮጵያኖች ሀዘንን ድንጋጤን የፈጠሩባት ቀን ነው። ስለ ነፃነት እጅግ በጣም ብዙ ነገር መናገር እንችላለን። በኢትዮጵያ ማስታወቂያ ስራዎች ላይ፣ የፊልም ስራዎች ላይ፣ የቲያትር ስራ እንዲሁም ደግሞ እንደምናውቀው ኢቢኤስ ላይ ከሚያዘጋጃቸው ትልቁ የቤተሰብ ጨዋታ እንግዲህ ለዛ ላይ እጅግ በጣም የሚያምር ተወዳጅ ነገር ከሚያደርጉ አርቲስት መካከል ነው። እንቁ ሰውን ያጣ ነው። አንዳንዴ ትላልቅ ስራዎች የሚሰሩ ጎበዝ የሆኑ ሰዎችን እንግዲህ ኢትዮጵያን በቅርብ ጊዜ እየተመለከትን ከሆነ ድንገት ህልፈተ ህይወታቸውን እየሰማን እንገኛለን። የሞታቸው የህመማቸው ምክንያት እንደውም ሳይታወቅ ነው። ነፃነት እንግዲህ ህንድ ሄዶ ሕክምና አድርጎ እንደነበረ ይታወቃል። ይህንንም እንግዲህ እኔ በሶሻል ሚዲያ አጋርቼ አንድ ቲክቶከር ግን አውጥቶ ነፃነት ታሟል በሚል አጋርቶ ነበረ ብሏል። ይህንም እንግዲህ እኔ አዋዝቼ እንግዲህ ለሰርግ እንደሄድኩ አድርጌ ነበር የተናገርኩት። ትንሽ ህመም ቢጤ ፈጥሮ ተከስቶ ነበረ። እሱን ደግሞ ለመታየት በሄድኩበት ሰዓት ሁሉ ነገር ሰላም ነው፣ ነገሮችን አስተካክዬ መጥቻለሁ፣ አሁን ደህና ነኝ፣ ሞቴን የተመኛችሁ ሁላ፣ ቀብሬን ቦታ ያልገለጻችሁ ሁላ እኔ በህይወት አለው እያለ እንግዲህ ሁሌ ለዛውና ሳቁ ባለበት እየተናገረ ይገኛል። እንግዲህ በጣም ሚዲያውን አይታችሁ ከሆነ እጅግ በጣም አሳዛኝ ነገር ነው እየተመለከትን ያለ ነው። እንግዲህ የሚጠበቅ ታሞ ዛሬ ነገር ከምንለው ሰው ድንገተኛ የሆነ ሰው ደግሞ ሲሆን እጅግ በጣም ያማልና የኢቢኤስ ስራ ባልደረቦች እንግዲህ እያንዳንዱ አይታችሁ ከሆነ ቪዲዮ እየሰሩ ይገኛል። አይቼው ነበር፣ አሁን ትላንት ተገናኝተን ነበር፣ እንደዚህ ሆኖ ነበር እያሉ ነበር። ሞት ቀጠሮ የለውም። እሱም እንግዲህ ሰሞኑን በራሱ ኢንስታግራም እና ፌስቡክ ፔጁ እንግዲህ ስለ ራሱ ስለ ፍቅር
ስለ ህይወት እየጻፈ አንዳንድ ጽሁፎችን እያጋራ ነበርና ከሱ ውጭ ሆነ ነው እሱ ሲስቅ ሲጫወት የሚመለከቱ ሰዎች ናቸው የነበሩትና እንደዚህ ጠንከር ያለ ጽሁፍ ሲጽፍ የተመለከቱ ሰዎች አልነበሩም። ሰሞኑን ግን የሆነ ቀልቡ የነገረው ነገር ነበርና ኢንስታግራሙ ላይ ፌስቡክ ላይ እንግዲህ ፍቅር ለዘላለም ይኖራል፣ ሞት ቢኖርም ፍቅር ግን ሁሌ ያለ እያለ እየተናገረ ነበርና አንዳንዴ ብዙ ሰዎች ታይቶታል በምክንያት ይሆናል ይሄን ነገር የጻፈው እያሉ ይገኛል። ግን ድንገት ነው ሆዴን አመመኝ ብሎ ሆስፒታል በርጋ ሲደርስ እንግዲህ ህልፈቱ የተሰማው ማለት ነው። አርቲስት ነፃነት ወርቅነህ እንግዲህ የሮይ ሰፈር አካባቢ ልጅ ነኝ ይላል። ብዙ ትውስታዎች አሉኝ። ብዙ ሰዎች እዛ አካባቢ ተወልጄ ማደግኝ ስነግራቸው አያምኑም ይላል። በአንድ ወቅት ከሀገር ወጥቶ የነበረው አርቲስት ነፃነት ወርቅነህ በጣም የሚያሳዝነው ሀገሬን የምወደው በአራቱ አቅጣጫ መስቀሌን ወይ እጄን ማህተብ አውጥቼ ይሳለማለሁ። አሁን ግን የሄድኩበት ሀገር ላይ ምንም አይነት ቤተክርስቲያን አልነበረም። ሀገሬን የምወዳት ለዛ ነው ሲል እንግዲህ በአንድ ወቅት የተናገረው ንግግር ነበርና እዛም አካባቢ ተወልዶ በማደጉ በቤተ ክርስቲያኑ የነበረውን ደስ የሚለውን ነገሮች ሁላ ተናግሯል። ብዙ ሰዎች ራይል አካባቢ ተወልጄ ማደጌን አያምኑበትም፣ እልም ያልኩ የድሃ ልጅ ነበርኩኝ ሲል እንግዲህ ይናገራል። ይሄ ብቻ አይደለም፣ ቤተሰቡ ላይ ያለውን ፍቅርም ተናግሯል። እንግዲህ ነፃነት ወርቅነህ ብዙሃኖቻችን የራሱ ነገርም ሚዲያ ላይ አውጥቶ መናገር ብዙም አይደለም። አይታችሁ ከሆነ የራሱን ሳቅ ጨዋታ ለዛውን ነው የሚያቀርበውና በቅርቡ ግን ኢንተርቪው በተደረገበት ላይ እንግዲህ አብራርቶ ስለ ቤተሰቦቹ ተናግሮ ነበር። እንግዲህ የመጨረሻው መልእክት ሊሆን ይችላልና አንዳንዴ በምክንያት ነው ሁሉ ነገሮች የሚሆኑት። ነፍስህን በአጸደ ገነት ያኑረው እያልኩኝ ለቤተሰቦች ለጓደኞች መጽናናትን እመኛለሁ።